ያለው ሰው ሳይሆን ምንም የሌለው እንኳን PhD ABCD ያልተማረ ሰው ነው። ያ ከምን የተነሳ ነው? መንግስት ስራ ለሚሰሩ ሰዎች ትኩረት ባለመሰጠት ጭምር ገብቷል አይደል? እነሱ ከታች ያለውን ሰው ከታች ያለውን ዜጋ ማሳደግ ሳይሆን ቤተሰቦቻቸውን ልጆቻቸውን ውጪ ልከው ማስተማር ለራሳቸው ቆንጆ ቤት መስራት ይሄ መንግስት እያለ እንዴት ስራ መስራት ይችላል? ገና ሳይሞክር ሰው በተናገረው ስራው ላይ ሳይገባ ለምሳሌ 20-30 ሚሊዮን ተረተኛል እዚህ ጋር 20-30 ሚሊዮን ባጀት ለምሳሌ ቢዝነስ ሰላም ቤተሰብ እንዴት ናችሁ? ይህ ጸዴ ሚዲያ ነው። እንዴት ናችሁ? ዛሬ አዲስ ሐሳብ ይዘን መተናል። ወጣቱ ትውልድ መሃል ላይ ምን እየተካሄደ ነው? ተመራቂ ተማሪዎች በዚህ ሰዓት በብዛት ይስተዋላሉ ማለት። ስለዚህ በዚህ ጉዳይ ላይ አንዳንድ ሐሳቦችን አንስተን ተወያይተንበታል። በጣም ገራሚ ሐሳብ ነው የተወያየነው ማለት ነው። ከዚህ በታች ቀጥሎ ያለውን አንድ ሁለት እያልን ክፍል ከፋፍለን እናቀርብላችኋለን። ሐሳባችንን ከወደዳችሁ ክፍል 2 ይቀጥል እያላችሁ ደግሞ ኮሜንት መጻፍ ትችላላችሁ ማለት ነው። አብረናችሁ የምንቆየው እኔና አድሜነን አብራችሁን እንድቆዩ ደግሞ በፍቅር እንጠይቃችኋለን። በጣም ገራሚ ሐሳብ ነው፣ ትወዱታላችሁ። አሁን ወደ ውይይታችን ነው። እስኪ ወጣቱ ለምሳሌ ወጣት እኛም ወጣቶች ስለሆነ ወጣቱ ምንድነው ማድረግ ያለበት? ወጣቱ አሁን ለምሳሌ የተማረም አለ። ወጣት ሲባል የተማረም ወጣት ነው፣ ያልተማረም ወጣት ነው። እና አጠቃላይ ወጣት ከተባለ ሁሉም ወጣት ነው። ይሄ ወጣት ደግሞ አሁን እኛ ጋር እንደ ሀገራችን ያለው ድባብ አብዛኛው 100% ወጣቱ ፍላጎቱ ወዴት ነው? ወደ ውጭ ነው። ወደ ውጭ ሀገር ውጭ ሄዳለሁ፣ ፕሮሰስ አደርጋለሁ፣ እንዲህ አደርጋለሁ በሚል ምንም ዓላማ ሳይዝ ማለት ዝም ብሎ ውጭ ላይ ተማምኖ ነው ያለው። ይሄ ወጣት ለምሳሌ አሁን ውጭ ላይ ያለው ደቡብ አፍሪካ ላይ ያለው ነገር እያየን ነው። ያ ነገር ደግሞ ሌላው ሀገር ላይ የሚቀጥል ነው። በዛ ላይ ደግሞ ስፔሻሊ ከዚህ ዙሪያ ብዙ ልጆች የሚሄዱት ሳውዝ አፍሪካ፣ ሴቶቹ ደግሞ አረብ ሀገር፣ በዛ ነው የሚታወቀው። ስለዚህ ያለው ሰው ሳይሆን ምንም የሌለው እንኳን PhD ABCD ያልተማረ ሰው ነው። ያ ከምን የተነሳ ነው? መንግስት ስራ ለሚሰሩ ሰዎች ትኩረት ባለመሰጠትም ጭምር ነው። እነዚህ ልጆች እነዚህ ወጣቶች ሁሉም ከዚህ ዛ የሚሄድ ከሆነ እዚህ ያለውም እዛ ተስፋ የሚያደርግ ከሆነ እዛ ያለውም ደግሞ ዝም ብሎ በስጋት መኖር ከሆነ የግድ ያለው አማራጭ ይሄ ወጣት ወዴት ነው? ወደ ይጣፋንተው መጨረሻ ላይ ወደ መጥፋት ነው። ወደ ራሳቸውን ወደ ተስፋ መቁረጥ ለዓላማ ላለመኖር በቃ ምንም አይነት ታንጂብል የሆነ ዓላማ አይኖራቸው። ምክንያቱም አንድና ተስፋቸው ምን ላይ ነው? ውጪ ላይ ነው። ፕሮሰስ አደረጋለሁ እዚህ የሆነ የሚያዋጣ ስራ እየሰራ ያለው ሰው ራሱ የሚያስበው ውጭ ሀገር ለመሄድ ነው። እኔ እንደውም አንድ ምሳሌ ልንገርህ ሐሳቡን ካመጣ ይቀር ማለት ነው። አንድ ልጅ ስሙን መጥቀስ አልፈልግም፣ አንተም ልታውቀው ትችላለህ፣ በኋላ እነግርሃለሁ። ምን አረገ መሰለ? ስራ እየሰራ ነበር። አባቱ ሳውዝ አፍሪካን ያለው ብር ይልካል። በዛን ሰዓት 10,000 ማለት በጣም ብዙ ብር ነው። በነገራችን ላይ ቆይቷል ጊዜውና 10,000 ብር ተልኮለት እየሰራ ነበር። እየሰራ ደግሞ በጣም ትርፋማ ሆነ። ባንዴ ደብል ሆኖ ነው እንትን ያለው እና ደብል አርጎ ቢዝነሱን ካሳደገ በኋላ ምን ያስባል? እኔ በዚህ ትርፋማነቴ የምቀጥል ከሆነ አባቴ ሳውዝ አፍሪካ አይወስደኝም። ገብቶሃል? የኔ ጣፋንታ ይሄ ነው የሚሆነው። በቃ አዲስ አበባ መሄድ፣ እቃ ማምጣት፣ በየእንትኑ ማርኬት በየገበያው እየዞረ መሸጥ፣ እንደዛ አይነት ጣፋንታ ነው የሚሆነኝ። ስለዚህ ግዴታ ይሄንን ስራ ማቆም አለብኝ ብሎ ምን ቢያረግ ጥሩ ነው? የሚሰራውን ስራ የተወሰነ እቃ ከጨረሰ በኋላ ማለት ነው ብሩን አካውንት ላይ አስቀምጦ ከስራ ያለው እንደዚህ አይነት ነገር የሆነ አክሲደንት አጋጥሞኛል በቃ የለም ብሎ ግልጽ ያወጣል ነገሩን። አባቱ ምን ያደርገዋል? ይሄ ነገር እውነት መስሎት ውጭ ሀገር ይወስደዋል። ከወሰደ በኋላ እስካሁን ምንም ያመጣው ለውጥ የለም። በነገራችን እንደ ስታክ አድርጎ ነው ያለው እና ልክ እንደሱም ብዙዎች እዚህ ጋር የሆነ ቆንጆ ቢዝነስ እየሰሩ ያሉ ሰዎች ያንን ቢዝነስ ጆሮ ግንዱን ብለው ነው የሚሄዱት። ምናልባት ሚሊየንስ ምናምን ሊሆን ይችላል ስፔንድ የሚያደርጉትና ከዛ በኋላ ይሄዱና የሚያገኙት እንትኑ ሪዛልቱ ምን ይመስላል? ከዚህ ሀገር ወደ ውጭ ሀገር ወደ ሳውዝ አፍሪካም ሊሆን ይችላል የትም መሰደድ ሶሉሽን ይሆናል አይሆንም የሚለውን ነገር መጀመሪያ ካልኩሌት ማድረግ አለባቸው። ስለሄደ ብቻ ሀብታም ስለሄደ ብቻ ስኬታማ ስለሄደ ብቻ ደግሞ የሚፈልገው አይነት ቪላ ቤት መኖር የሚፈልገውን አይነት ንግድ እንትን ማለት የሚፈልገውን አይነት ላይፍ መኖር ላይሆንለት ይችላል። ገብቶሃል? ብዙዎች ከዚህ ህጋዊ ቦታ ላይ ቆንጆ ቤት ያላቸው የሸጡ
ሳውዝ አፍሪካ ከሄዱ በኋላ ደግሞ ከእንደገና ተመልሶ ህገወጥ ላይ መሬት ለመግዛት የሚፍጨረጨሩ ሰዎች አሉ እንደምታውቀው አንተም ግልጽ ነውና ከዚህ ነገር አሁን መፍትሄውን ነው እኛ ብናወራ ደስ የሚለው ብዙዎች እንደዚህ አይነት ላይፍ ውስጥ ስላሉ መፍትሄው ምን ሊሆን ይችላል ከዛ ነገር ውስጥ መውጣት የሚችሉት እዛ ነገር ውስጥ ላለመግባት ምን ማድረግ አለባቸው የተማሩ ልጆችም ስፔሻሊ ሰሞኑን ግራጁዌት ያደረጉ ልጆችም ስላሉ ጭምር እንዳልከው የተማረም ያልተማረም ወጣት ነውና ወጣቱ ትውልድ በዚህ ሰዓት ላይ ምን ቢያደርግ ነው ጥሩ ይሄ ደግሞ በጣም ረብሻ ያለበት ሰዓት ነው እንደሚታወቀው በጣም ከባድ ረብሻ ላይ ነው ስፔሻሊ ትናንትና በጣም ትልቅ ዋረር ውስጥ ነበሩ እኔ እንደውም በስልክ አንዳንዶችን እየጠየኳቸው ነበር አረ ከአንድ ዶርም 30 ሰው ታፈሰ ምናምን ነገር ሲባል ነበርና ወደ ሀገር ቤት እንዲገቡ እየታፈሱ ምናምን ናይጄሪያዎቹ እና ሞዛምቢኮች ምናምን እየወጡ ያሉበት ሁኔታ ነው ያለው ከዚህ ጋር ተያይዞ በዚህ መሃል እንኳን የሚወጣ ሰው አለ ሞያሌ አሁን ዛሬ ማታ ሞያሌ የሚያደርሰው አለ የሚገርም ነገር ደላሎቹ ስራቸውን እየሰሩ ነው ከዚህ ሀገር መውጣት የሚፈልጉ ልጆችም ስራቸውን እየሰሩ ነው አሁን ስፔሻሊ 2000 ብር አሲዞ ራሱ መውጣት ይችላል ገብቷል እዛ መሃል ከደረሰ በኋላ ወንድሙ ያጎት ልጅ ምናምን ካለ ያስጨንቋል ለዚህ ትውልድ አሁን ለዚህ ወጣት እዛ ላለመሄድና ካላማቸው ላለመሳት ሌላ ታሪክ ውስጥ ላለመግባት ሰርቶ ለመኖር ራሳቸውንም ሀገራቸውን ቤተሰቦቻቸውን ለመለወጥ ምን ማድረግ አለባቸው በሚል እንትን ላይ ብንወያይ አሪፍ ነው እና ደስ ይላል በጣም ማለት ኦሬዲ ይሄም ሲባል ደግሞ ሙሉ በሙሉ ውጪ አትሂዱ ማለት አይደለም በትክክል ህጋዊ የሆነ ሚንስ ከተገኘ እዛ አሪፍ ሁኔታ የሚመቻችለት ከሆነ ችግር የለውም ቢሄድ ግን አሁን እያየነው ነው ውጤቱን እያየን ነው በዚህ ሰዓት አሁን እኛ ሀገር ወጣት የተማረም ያልተማረም ሁሉም የሚሰደድ ከሆነ እቺ ሀገር ደግሞ ይጣፋንታው ምንድነው የተማረ የሰው ኃይል ራሱ የተማረም ይወጣ ከሆነ ያልተማረም ይወጣ ከሆነ መንግስት ደግሞ ይሄን እንደ መንግስት ለምሳሌ ኃላፊነት አለበት መንግስት ለምሳሌ ለተማረውንም ያልተማረውንም ወደ ስራ የማስገባት ግዴታው አለበት በትክክል እንደ መንግስት ያን እንዲያረግ ደግሞ እኛ መንግስትን ይሄ ወጣት መንግስትን ምንድነው ማድረግ ያለበት ወጣቱ ምን ብሎ ነው መንግስትን መጠየቅ መቻል ያለበት ስለዚህ ይሄ ወጣት የተማረም እንደዚህ የሚሆን ከሆነ ያልተማረም እንደዚህ የሚሆን ከሆነ እዛ የሄደም ደግሞ ኢረፍት ማያገኝ ከሆነ አሁን ይያየ ነው ትላንትና አሁን ይሻስብ ጫካ የሚያድር ፎቶ ተልኮልኛል አጎቴለው ምን የለው ጫካ የሚያድር አልጋ ቤት የሚያድር ሚሰራውን ስቶር ቲቶ ማለት ነው ሾፕ ቲቶ ጫካ ሲያድሩ ነበር እያደሩ እስቲ ነው ጫካ ያለው ቤት ያላቸው ደግሞ ቤታቸውን መኖሪያቸውን ተተው ገስት ሃውስ ይዘው መኖር ማለት ያም ነው የሰው ሀገር የስደት ውጤት ነው ልክ ነው ስለዚህ እዛም ለመሄድ እዚህም ለመቆየት ዋስትና የሚሆነ ነገር ብንይዝ እንደወጣት ማለት አሪፍ ነገር ነው ራይ ያለው ወጣት ብንሆን ይሄ ወጣት ሁሉም የሚሰደድ ከሆነ እቺ ሀገር ጣፋንታው ስለዚህ ወጣቱ አሁንም ያልተማረም ማለት መማር አለበት ባለው ነገር ላይ ሚማርም ከሆነ በአላማው አድርጎ መማር ቢዝነስ የሚሰራም ከሆነ የሚሰራውን መስራት ምክንያታዊ መሆን ለምሳሌ የሆነ ቢዝነስ ለአፍሪካም ለመሄድ በህገወጥ መንገድ ነው የሚካሄደው የሚወጣው ወጪ 1 ሚሊዮን ይወጣል ሚኒመም 1 ሚሊዮን ይወጣል እስከ ሚሊዮን ይወጣል 1 ሚሊዮን ብር አንድ ወጣት ከዚህ አውጥቶ ይሄዳል እዛ ከገባ በኋላ ደግሞ ያንን ሚሊዮን ለመክፈል ቢያንስ 2-3 አመት ይሰራል በትክክል ሁለት ከዚህ ይሄዳል 3 እና 4 አመት ነው እንደዛ ቆይቶ ነው ላይከፍልም ይችላል ላይሳካላትም ይችላል ለምሳሌ እንደዚህ አይነት ነገሮች ሊከሰቱ ይችላሉ ስለዚህ በስጋት ማለት ህይወቱን ምን ላይ አደጋ ላይ ጥሎ እዚህ ያወጣው ወጪ ያለ የሱ ነገው አደጋ ነው እዚህ ያወጣው ወጪ ያለ ከዚህ ሄዶ ደግሞ እዛ የሚኖረው ላይፍ ራሱ በስጋት ነው የሚኖረው የሱም ብቻ አይደለም ስጋቱ የሱ እዛ ሆኖ የሚሰጋው ስጋት እዚህ ደግሞ ቤተሰቦችንም ያስጨንቃል ምክንያቱም እናት አባት ወላጅ ቤተሰብ ልጅ እዛ ነው ያለው እንዴ ተቸገርኩኝ ብሎ ደውሎ አሁን ቢነግራቸውም ትላንት እየሰማን ነው ማለት ደውሎ ሲነገራቸው ቤተሰብ ላይ ነው የሚገባው አጠቃላይ ቤተሰብ ስጋት ውስጥ ልክና ስለዚህ ይሄ ነገር ደግሞ እኛ ስንወጣ ማውጣታችን እኮ አሪፍ ነገር ነው ያው ለለውጥ ነው የሚወጣው ማንንም የሚንቀሳቀሰው ግን እኛ የምንወጣው እኛ እንቅስቃሴ እኛ ላይ አደጋ የሚያመጣብን ከሆነ ቤተሰብ ላይ አደጋ የሚያመጣብን ከሆነ በእኛ ህይወት ላይ አደጋ የሚያመጣብን ከሆነ ምንድነው ስለዚህ ጥቅሙንና ጉዳቱን ባላንስ ማድረግ መቻል አለበት ወጣቱ ማለት ነው
ይሄን ባላንስ ማናረክ ከሆነ እኛ ዝም ብለን እየሮጥን ምንገባ ከሆነ ማናገኝበት ለውጥ ምንል ከሆነ ስለዚህ እዚህ ጋር ቫሉ ምንድነው ነው ስለዚህ ወዴት ነው የሚሄደው ይሄ ነገር አጠቃላይ ቶታሊ ወዴት ጉዳቱ ያመዝናል ልክ ነው እኔ አሁን ወጣት ነኝ እኔ አሁን ራሴን አደጋ ላይ ጥዬ ማገኘው ብር ለማን ነው የሚሰራው ለማንም አይሰራም ቢዝነስ ከዚህ እጄ ሳውዝ አፍሪካም ሆነ እንግሊዝም ጀርመንም ሊሄድ ይችላል እዛ እጄ የሚሰራው ስለማን ነው የሚሰበሰበው ስለማን ነው አሁን ስለዚህ የኔ ህይወት አደጋ ላይ ምጥል ከሆነ እኔ ምንድነው ቢቀር ራሴን ሪዘኔብል ይሆናል በቃ ቢቀርና ምክንያታዊ ወደ ውጤት ራሴን ወደ ውጤት ያ 1 ሚሊዮን አውጥቼ ከመሄድ በ1 ሚሊዮን እዚህ ቢሰራ ምንድነው የሚያዋጣው ምን በሰራ ያዋጣኛል ምን ቢሰራ ያዋጣል ይሄ 1 ሚሊዮን ማለት በጣም ብዙ ብር ነው በጣም ብዙ ማለት ነው ስለዚህ አሁን ዲግሪ ሆልደር ሆኖ ውጪ ይሄዳል ማስተርስ ሆልደር ሆኖ ውጪ ይሄዳል ፒኤችዲ ይዞ ውጪ ይሄዳል ለምን እዛ ይሄዳል እንደ የሱ ፒኤችዲ ታለም ወረቀቱ ምን አሁን ላይ እዚህ ጋር ስለ ፒኤችዲ ምናምን ስታወራ ምን ትዝ አለኝ መሰለ ብዙዎች እንደውም አንተና እኔ ትናንትና ስናወራበት ነበር በዚህ ጊዜ በጣም እየከበረ ያለው ሀብታም እየሆነ ያለው ምናምን ፒኤችዲ እነሱ አሁን ውጭ ሀገር በነገራችን ላይ ለምሳሌ ኬንያ ብንል ራሱ እስከ $200 የሚከፈላቸው እዚህ ግን $60 ሁላ ሊሆን ይችላል ገብቷል አይደል እዛ $100 የሚከፈላቸው እዚህ $10 $15 ሊሆኑላ ይችላል ለምን እዛ የሚሰጠው የትምህርት እንትን በጣም ከፍተኛ ስለሆነ ነው ወይስ እዚህ እንዴት ነው የሚለው ነገር ራሱ በጣም አሳሳቢ ነው ፖፑሌሽኑ በጣም እየጨመረ ነው ለመንግስት ሰራተኛ አስተማሪ ድሮ በጣም የሚከበር ማንንም ሰው አስተማሪን ያከብራል ሌላ ነገር አይደለም አሁን ላይ ከአስተማሪ ይልቅ ብራንድ የሆነ ልብስ የሚለብሰው ተማሪው ነው ገብቷላ ሶ ለመንግስት ሰራተኛ ለመንግስት ህዝቡን የሚያገለግል ሰው እየተሰጠው ያለው ቦታ እየተከፈለው ያለው ክፍያም ጭምር በጣም ዝቅተኛ ነው ከምታስበው በላይ አግብቶ የወለደ አለ ልጆቹን በዛ ሰፖርት ማድረግ ማይችል ብቻውንም እየኖረ ራሱን አፎርድ ማድረግ የማይችልበት ሁኔታ ላይ ነው ያለውና ከዛ የተነሳ እነሱ አሁን ተምሮ የተመረቀ ሰው ከዛ እዛ ከመሰደዱ በፊት እዚህ ጋር የተመረቀ ሰው ምን እያገኘ ነው ምን እየሰራ ነው ለውጡ ምንድነው ከነሱ ካልተማረው ሰው በምን ይሻላል ውጪ ካለው ሰው በምን ይሻላል የሚለው ጥያቄ ራሳቸው ውስጥ ያድራል ያን ጥያቄ ማሰላሰል ይጀምራሉ ጥያቄውን መልስ ራሳቸው ያገኙታል እንደዚህ ስለተማረ ይሄ ሰውዬ አልተሳካለትም አልሆነለትም ስለዚህ እኔም እዚህ ጋር የተማረ ሰው እንደዚህ የሚሆን ከሆነ የተማርኩ እኔ ህዝብን ማገልገል የለብኝም የራሴን መንገድ መያዝ መሰደድ ቤተሰቦቼን አስጨንቄም ቢሆን እዛ ያሉ ሰዎችንም ማስጨንቆ ምናምን መሄዱ ላይ ነው ትኩረት እያደረጉ ያሉ ስለዚህ ከዛ ነገር ውስጥ ለመውጣት የተማረ ሰው ለምሳሌ አሁን ላይ የሶሻል ሚዲያ እንትን በጣም ሰፊ ነው ፕላትፎርሞች ላይ መስራት ይቻላል ስለዚህ አሁን ፒኤችዲም ሊሆን ይችላል የትኛውም ፊልድ ላይ ሊሆን ይችላል በተማረው ፊልድ ላይ ሶሻል ሚዲያ ላይ ዕውቀቱን ይዞ ሙያውን ይዞ ቢመጣና ለኦዲየንሱ ቢያስተዋውቅ ያንን ነገር እየሰራ ሰው ለሰዎቹ ቢያቀርብ ራሱ የራሱንም ብራንድ ይገነባል ስራውን የሚሰራበታል ገቢ ሊያገኝ ይችላል ማለት ነው ስለዚህ ብዙዎች ክሬቲቪቲያቸው በጣም የወረደ ነው መማር አሁን እኔ እንደውም የትምህርት ላይፌን ያቆምኩበትን ቀን በጣም ነው ማመሰግነው ከምሬን ነው ማለት ምክንያቱም እዛ ነገር ላይ ትምህርት ቤት የምትማረው ብዙ ጊዜ እንዴት መኖር እንዳለብህ አይደለም ትዳር ስታገባ እንዴት ማድረግ አለብህ አሬንጅመንቱ ኤቭሪቲንጉን አያስተምሩ ትምህርት የምትማረው ስለሆነ ጉዳይ ስለ ማርስ ሊሆን ይችላል ስለ ጨረቃ ስለ ፀሐይ ምናምን እነሱ ለኛ የሚሰጡት አገልግሎት አይቋረጥም ገብቷል አይደል ትምህርት ራሱ ይዞ የመጣው ነገር በጣም ከባድ እንትን ነው እኛ ማወቅ ያለብንን ሳይሆን ማወቅ የሌለብንም ጭምር መጽሐፍ ቅዱስ ውስጥ ሁሉ አለ ማወቅ ሁሉንም ብናቅ ምንም ችግር የለውም ግን የሚጠቅመንን ብናውቅ ነው የሚጠቅመን ሶ እኛ አሁን የምንፈልገውን ዝም ብለን ብናሳድድ የሚያስፈልገን ነገር ደግሞ ኳላ ያመልጠናል ገብቷላ እና ብዙ ጊዜ እየተፈጠረ ያለው ምንድነው እኛ እየተማርን ያለው ራሱ በቾክ የምንማረው ስለ አኗኗር ምናምን ስለ ቤተሰብ አስተዳደር ከሰዎች ጋር ሶሻል ላይፍ እንዴት መኖር እንዳለብህ ቢዝነስ ማን መሆን እንዳለብህ ምናምን አይደለም መሬት ላይ ያለው እውነታ ሌላ ነው በቾክ ሰሌዳ ላይ የምትማረው ደግሞ ሌላ ነው ስለዚህ ሰው ምንድነው ወደ መሬት ላይ የወረደን ነገር ለመኖር ሲመጣ እዛ ጋር የተማረው ትምህርትና ይሄኛው አይመጣጠንም ሶ ያ ችግርም ስላለ እነሱ አሁን ምንድነው ማድረግ ያለብኝ በሚለው እንዳልከው ቀደማውን 1 ሚሊዮን ኢንቨስት አድርጎ የሚሄድ ከሆነ በዛ 1 ሚሊዮን እዚህ ራሱ ቢሰራ ምለወጥ ሰው ነው እዚህ ከዛ 100,000 200,000 ብር ይዞ የሚመጣ ሰው አለ ከሳውዝ አፍሪካ
500,000 ብር ይዞ 1 ሚሊዮን ይዞ የሚመጣ ሰው አለ። ያንን ይዘህ ለመምጣት ከፀጉር ወጥተ ከጭንቅላት ወጥተ ከሰውነት ተራ ወጥተ ስጋት ውስጥ ገብተ ከሰላም ከጤና ወጥተ መልሰ ራሱን ይዘህ የምትመጣ ከሆነ ራሱ ተጎጂው አንተ ነህ። ስለዚህ ከዛ ሁሉ እዚሁ ሜክ ፕላን ማድረግ መደራጀት። አሁን ብዙ ጊዜ አበሾች ስንባል አንተማመንም። አሁን እኔ እናንተ የሆነ ነገር ለመስራት ብንጀምርና እኩል 500,000 ብር አውጥተንም ቢሆን የሆነ ነገር ጀመርን እንበል፣ በጣም ትርፋማ የሆነ በሄደ ቁጥር ምናልባት የዛ ስራው አይዲያ ያመጣው ሰውዬ መቅናት ይጀምራል። እኔ ባመጣሁት አይዲያ እሱና እኔ እኩል ማግኘት ጀመርን እኮ ገብቶሃል? ፉክክር ይጀምራል። ለምን ከኔ እኩል ለምን ያገኛል ብሎ ያኛውም እሱ ሐሳቡን ቢያመጣ ባያመጣ እኔ አሁን ብቻዬም ችዬ ቦታ እኮ መስራት እችላለሁ ምናምን ብሎ ሴፓሬሽን ይፈጠራል እዛ ማለት ውስጥ። ከዛ ወደ መክሰር ነው የሚሄደው። ገብቶሃል? አንድ ላይ ብትሰራና ቢውልድ ብታረግ የፈለክበትም ራስ። አሁን ባቢሎንን ሲገነቡ ብዛት ሰዎች አንድ ላይ በአንድ ቋንቋ ምናምን ነበር አይደል የሚሰሩት፣ በአንድ ኤነርጂ እየሄዱ ነበር። በመሃል ቋንቋቸው ሲደበላለቅ ምን ሆነ? ቆመ፣ ስራው ቆመ። ስለዚህ አንድነት ያለውን ኃይል አንድነት ያለውን ነገር በአንድነት ውስጥ አለመረዳትም አለ። ስለዚህ ወጣቶቹ አንድ ላይ ተሰብስበው የሆነ ፕሮጀክት ቀርጾ ለማደግ ቢሰሩ በጣም ትልቅ ደረጃ መድረስ ይቻላል። መተማመን፣ ጠንክሮ መስራት፣ መወያየት፣ አንዱ የአንዱን ሐሳብ መቀበል፣ እንደዛ አይነት ነገሮች ቢኖሩ እኔ በበኩሌ ለወጣቱ ትውልድ እሱም አሪፍ ነገር ነው። ሐሳቤ ማለት ትክክል ነው ማለት አሁን ቅድም ባልከው ነገር ላይ አሁን መንግስታችንም ላይ ክፍተት አለ፣ በጣም ክፍተት አለ። ክፍተቱ ደግሞ እንዴት ነው? እዚህ ጋር ለምሳሌ እኔ የምኖረው ላይፍ ነው ታናሾች የሚኖሩት። እኔ ተምሬ የምኖረውን ላይፍ የኔ ታናሾች ማየት ይፈልጋሉ። ስለዚህ ካዩ በኋላ ምንድነው የሚኖረው? የኔን ላይፍ መኖር ይፈልጋሉ። ስለዚህ አሁን እኔ ተምሬ እኔ በተማርኩት ሙያ ትክክለኛ ስራ ማላገኝ ከሆነ ትክክለኛ ተገቢ የሆነ ክፍያ ማይከፈለኝ ከሆነ ከታች የሚመጣው ትውልድ የሚመጣው የኔ ቤተሰብ ምንድነው የሚሆነው? ተስፋ እየቆረጠ ይመጣል። የተማረ ያን ሁሉ ጊዜ ለፍቶ ያን ሁሉ ነገር ምን አደረገ ምን ሰራ የሚባል ታናሽንም ደግሞ የማስተማር ሞራላቸው እየወረደ ነው የሚሄድ። አንደኛው እኔ ሞራሊ ይጎዳልኝ፣ ቀጥሎ ደግሞ ከኔ ታች ያለው ምን ሆነ ሊጎዳል። እዚያም ላይ መንግስት ቢሰራ ለምሳሌ ትክክለኛው የተማረ ሰው ትክክለኛው ክፍያ መከፈል ተገቢ ክፍያና ተገቢ ቦታ እዛ ላይ የመንግስት ክፍተት አለ። መንግስት ያንን ያስተካክል። ያንን ደግሞ መስራት ያለበት መንግስት የቤት ስራ ነው። እሱ አንድ ነገር ነው። ለምሳሌ ቻይናን ብንወስድ ቻይናን ዛሬ ቻይና ረጋት ይሄ የተማረ ኃይል ስራና የተማረ ኃይል የሚማሩት እዛ እነሱ ሙያውን ነው የሚማሩት። ትምህርት ቤት ራሱ ሙያውን ነው ክሬቲቪቲ። ለምሳሌ እኛ ኮንትራክት ከነሱ ገዝተን አምጥተን እነሱ ሀገር ቴክኒክ ምናምን የተማረ ባለሙያ አምጥተን ነው እዚህ የማንዲሶችን ስራ የሚሰሩት። የኛ ሀገር ማንዲሶች ግን ከምንም አይቆጠሩም። ግን እዛ ሀገር የቴክኒክ ምናምን ዝም ብሎ ባለሙያ አምጥተን እዚህ የማንዲሶችን ስራ የምህንድስናውን ስራ እንዲሰራ ብለዘው በዶላር እየከፈልን ማለት ነው። ይሄ መሆን የለበትም። ለምሳሌ መንግስት ምህንድስና የተማረውን ሰው ምህንድስናውን አፕላይ እንዲያደርግ ሁኔታውን ማመቻቸት፣ በቃ ውጪ ሄዶ ተምሮ ዕውቀቱን ይዞ መምጣት። እዚህ መሬት ላይ እኛ ለስራ እዛ ተሰደን ለስራ ሳይሆን መሄድ ያለብን ውጭ ሀገርም ከሄድን ኮፒ ለማድረግ ከዛ ዕውቀት ተምረን ለማምጣት ነው መሆን ያለበት። ስለዚህ እዚህ ላይ መንግስት ትክክለኛውን ስራ ቢሰራ አሪፍ ነው ማለት ተምረህ ለምሳሌ አንተ ኢንጂነሪንግ ተምረህ አንድ መሐንዲስ ሆነ ማይሆኒ ቦታ ላይ ዝም ብለህ ማይሆኒ ቦታ ላይ ወርቀ እዛ አሉ አሁን እንደዛ ይወደቁ በጣም አልማት አሉ። ለምሳሌ እኛ ከራሳችንም ስንጀምር የተማርከው ሌላ አንተ የሚሰራውና የምትኖረው ላይፍ ሌላ ያሰብከው ሌላ ነው የምትኖረው ሌላ ነው በቃ። ስለዚህ አንተ የምትማረው ነገር ወደ መሬት ማይወርድ ከሆነ ይሄን ነገር ደግሞ መንግስት ማይጠቅም ከሆነ አስፈላጊ ካልሆነ ማቆም። ከዛ ሰው ምንድነው ሰው በሚሄደው መንገድ ላይ ውጤታማ እንዲሆን የትምህርት ፖሊሲ ራሱ ይዛል ቢሰራ መስተካከል። የመጀመሪያ ስቴፕ እኛ ጋር ላይ አሁን የመጀመሪያ ስቴፕ ዋናው መስተካከል አለበት። አሁን የዕውቀት ችግር አይደለም፣ የትምህርት ችግር አይደለም። ክፍያው የሚከፈለው ክፍያ ለምሳሌ አንድ ባለሙያ እንደውም ከዛ የተነሳ ቢሮ ላይ ፉል ታይም የሚሰራ ሰው በጣም ትንሽ በቃ ኦሬዲ አሁን የቢሮ ስራ እየሞተ ነው ማለት ይቻላል። እያየንም ስለሆነ ማለት ነው። ለምሳሌ አንድ ተገልጋይ በ10 ደቂቃ የሚጨርሰውን ጉዳይ 10 ወር የሚመላለስበት ሁኔታ አለ። ለምሳሌ በ2 ቀን በ3 ቀን የሚያልቀውን ፕሮሴስ እስከ አመት የሚፈጁ ሁኔታዎች አሉ። ያ ምንድነው? ቢሮ ላይ ያለ ሰው ሞራል የለው፣ በሞራል አይደለም የሚሰራው። ሙሉ ኤነርጂ ሰጥቶ የተጎዳ ሰው ነው፣ አይሰራም። ተስፋ የቆረጠ ሰው ነው ቢሮ የሚገባው። ተስፋ የቆረጠ አስተማሪ ነው ተማሪን ሊያስተምር ትምህርት ቤት የሚሄደው። ያ ደግሞ ትውልድን በደንብ አይቀርጽም። ለምሳሌ አንድ አስተማሪ ቁርሱን በስርዓት መብላት ማይችል ከሆነ
ሚሰውን በስርዓት ኤነርጂው ራሱ ከሆነ የሚያደርገው ጫማ የሚያደርገው ልብስ እሱ ከሚያስተምረው ተማሪ ያነሰ ከሆነ ያ ተማሪ ለአስተማሪ በምን ሞራሉ ነው ተማሪ ፊት ቆሞ ማስተማር የሚችለው? ስለዚህ የሱ ሞራል መጎዳት የተማሪው ሞራል ይጎዳል። ስለዚህ እሱ ተጎድቶ ነው የሚያስተምረው፣ ተጎድቶ ነው ለልጆቹ የሚያስተላልፈው። ስለዚህ ከሱ የሚቀበል ተማሪ ደግሞ ምንድነው የተጎዳ ማለት ምንም አይነት እውቀት አይደለም። አሁን ተማሪ ራሱ ምን ይማራል? ከዛ ትውልድ መግደል፣ አንደኛው ታይም መግደል፣ ከዛ ትውልድ መግደል። አንድ ትውልድ የተገደለ ማለት ደግሞ ትውልድ የለም ማለት ሀገር የለም። በትክክል። ስለዚህ ሀገር የሚባለው በሰው አንድ ሀገር የሚባለው በተማራ ኃይል ነው። ብዛትም ሰው ማለት ደግሞ እኛ ሀገር በጣም እግዚአብሔር ይመስገን ብዙ ሰው ነው ያለን ማለት 130 ምናምን ሚሊዮን ይሄ ሀብት ነው። ህዝብ ማለት ሀብት ነው። ስለዚህ አንድ ከተማ ላይ የሆነ ቢዝነስ ከፍታ የሚሰራው ለማን ነው? ለሰው ነው። ስለዚህ ሰው ማለት ደግሞ ሀብት ነው፣ ወርቅ ነው። በአጠቃላይ ስንገልጸው ወርቅ ነው። ስለዚህ ይሄ ወርቅ የሆነውን ሰው መጠቀም መቻል አለብን። ስለዚህ እኛ መንግስትም አንደኛው የኃላፊነቱን ግዴታውን መወጣት አለበት። እዚህ ጋር ደግሞ ወጣቱም ደግሞ ማስጨነቅ እኛ ስደት አማራጭ ማድረግ የለብንም። እንደ ስራ ካጣውኝ እኔ እኮ መንግስትን ማስጨነቅ ነው። በቃ እንዴት መጠየቅ ነው፣ ማስጨነቅ ነው። አዳዲስ ነገሮችን አዳዲስ ሀሳብ ማምጣት ነው። ቢሮ እየሄዱ የሚመለከተውን አካል መጠየቅ፣ ሰላማዊ ሰልፍ አዲስ ነገር ይዞ የሆነ ነገር በቃ አዲስ ነገር ይዞ ወደ ቢሮ ወደ የሚመለከተው አካል እየሄደ ማስጨነቅ፣ ያንን ነገር መልመድ አለብን። እኛ ስደቱን የመጀመሪያ አማራጭ አድርገን መውሰድ የለብን። ስደት ማለት አንደኛ ሳይሆን መሆን አለበት ሶስተኛ አራተኛ አማራጭ በቃ አራተኛ አምስተኛ አማራጭ አድርገን ነው መውሰድ ያለብን። እኛ ስደት የመጀመሪያ አማራጭ መሆን የለበትም። ምክንያቱም ጉዳቱ ስላለ ማለት ጉዳቱ አለ። ጉዳቱ ስለሚመዝን እኛ ስደቱን አማራጭ አድርገን ሳይሆን ማየት ያለብን እንደ ዝም ብሎ አይነት ነገር አድርገን ማሰብ አለብን። የመጨረሻ ውሳኔ መሆን ያለበት ነገር ነው። ግን እኛ የመጀመሪያ ስቴፕ አማራጭ ማድረግ ያለብን ብዙ ነገር መስራት ይቻላል። ስራው ላይ ስራውን ደግሞ እንዴት ነው መስራት ያለብን? ይሄን ለምሳሌ አብዛኛው ልጅ እኛ ሀገር ያለው የሚማረው ልጅ በተለይ የደሃ ልጅ ነው። በትክክል ነው። የደሃው ልጅ ደግሞ ከተማረም በኋላ ፋይናንሻሊ ድጋፍ ይፈልጋል። ለምሳሌ ፋይናንሻሊ ድጋፍ ማን ነው ማመቻቸት? ቤተሰቡ ደሃ ነው፣ አባት እናቱ ደሃ ነው። ባለው ነገር ነው የሚያስተምረው። ዛሬ በሬ ያለው በሬውን ሽጦ ካስተማራ፣ መሬት ያለው መሬት ሽጦ ካስተማራ የግድ አሁን ቤተሰብ ዛዛ ወላጁ ማለት ልጁ ላይ ኢንቨስት እያደረገ ያለው ወላጁ ማንን ተማምኖ ነው? መንግስትን ተማምኖ ነው። ስለዚህ መንግስትም ደግሞ ያ በዛ ልክ መረዳት መቻል አለበት። የሚመለከተው አካል ራሱ መረዳት መቻል አለበት። እኛ ፖዚሽን ሲንቀይር መርሳት የለብንም። ታች የመጣንበትን ማወቅ መቻል አለብን። ምክንያቱም ዛሬ አንተ ተምረህ መጣህ፣ እኔ ተምሬ መጥቼ ዲግሪ ይዤ ዝም ብዬ የሚቀመጥ ከሆነ ለምሳሌ እውቀቱ አለኝ ግን ወጥቼ መስራት አልቻልኩም። ይሄን ነገር ደግሞ እኔን መጠቀም ያለበት ማን ነው? እኔን መጠቀም ያለበት መንግስት። መንግስት እንዴት አድርገው ባለሀብትም ኢንቫይት አድርገው ራሱ መንግስት ራሱ አደራጅቶ ማርኮ ምንም አድርጎ ፑሽ አድርጎ ታች ገብቶ ይሄን ወጣት ወዴት ማድረግ ነው? ወደ ስራው እንዲገባ ማድረግ ነው። ያን ነገር ሲያደርግ ምንድነው ከታች የሚማረው የሚቀጠረው ኦሬዲ ባይዘ ተቀጣሪ ኦሬዲ ማለት በቂ ነው አይደለም ማለት ቅጥር ማለት አጠቃላይ አስፈላጊ አይደለም። ግን አንተ አሁን ስራ ሰርተህ የምትቀጥርበት ኦፕሽን የምትፈጥረው እንዴት ነው? መጀመሪያ አንተ ተቀጣሪ ትሆናለህ። ከዛ በኋላ ሀብት ታከማቻለህ። ከዛ በኋላ ነው ወደ ቀጣሪነት የምትመጣው። ስለዚህ ይሄን ነገር መንግስት ውስጥ ገብቶ ቢሰራ መንግስትም ቢሰራ ይሄን ነገር ደግሞ መንግስት እንዲሰራ ምንድነው ማድረግ ያለበት? ይሄ ወጣት ማሳሳት አለበት። በቃ መነሳት መጠየቅ ነገሮችን ማለት ነው። ነገሮችን ተስፋ መቁረጥ የለበትም። አሁን በአብዛኛው ወጣት ከተማረ በኋላ የት ነው የሚሄደው? ወላጅ ቤት ሄዶ ቁጭ ይላል። ወላጁ ደግሞ የሚያስበው እንደዚህ በቃ ተምሯል። መንግስት ስራ እስኪሰጥ እየጠበቀ ነው። 3 አመት 4 አመት 5 አመት ቤት የሚቀመጥ ልጅ አለ። እሱ ያስበው ነገር መንግስት ይቀጥረኛል ብሎ ያስበው ነገር ያ ቅጥር ባይሆንለት ይሄ ልጅ ጣፋንታው ምንድነው ወደ ሌላ ነገር ውስጥ ነው የሚገባው። ራሱን ወደ ማጣት ወንጀል ውስጥም ሊገባ ይችላል። ራሱን ወደ ማጣት ነገር ውስጥ ይገባል። ስለዚህ ያንን ነገር ምንድነው እኛ ጋር ህዝቡም ላይ ግንዛቤ የለም፣ ወጣቱም ላይ ግንዛቤ የለም። መንግስትም ደግሞ ይሄን ነገር የቤት ስራ አድርጎ እየሰራ አይደለም። መጀመሪያ መስራት ያለብን ምን ላይ ነው? ግንዛቤውን መስጠት። መንግስት ግንዛቤ መስጠት። መንግስት ሰራተኞች ውስጥ ማለት ነው ብዙዎቹ ቅድም እንዳልኩ ነው ፉል ታይም ሰጥቶ የሚሰራ ሰው ከራሱ ችግርም የተነሳ በቂ ክፍያም ባለማግኘቱ የተነሳ እንደዛ እያደረገ ነው። በዛው ልክ ደግሞ በጣም አሪፍ ቦታ ላይ ያሉ ሰዎች ለራሳቸው ጥቅም ብቻ እያግበሰበሱ የሚኖሩ አሉ። ገብተዋል አይደል?
እነሱ ከታች ያለውን ዜጋ ማሳደግ ሳይሆን ቤተሰቦቻቸውን ልጆቻቸውን ውጪ ልከው ማስተማር ለራሳቸው ቆንጆ ቤት መስራት አዲስ አበባ ምናምን በቃ ብቻ የሆነ ነገር ለግዠሪ የሆነ ላይፍ ለግዠሪ የሆነ መኪና ምናምን እንትን ማለት ነው እንትን ማለት የሚደላቸው ሶ ከዛ የተነሳ ከታች ያለው ሰው ማደግ አልቻለም ገብቷል ላለው ይጨመራል እንደሚባል ያለው ሰው ነው ሀብታም የሆነ እየጨመረለት ምናምን ነገር እየኖረ ያለው ሶ ያ ነገር ራሱ ከታች ያለው ሰው እኔስ ከማናንሽ እንዴት ምናምን ወንጀል ውስጥ እንዲገባ ምናምን የተማረ ሰው የሰው ኃይልም ተሰብስቦ እንደዚህ የሚጠቃ ከሆነ ምንም ማያገኝ ከሆነ ሌላ ነገር ውስጥ እንደውም ብዙ ጊዜ በጣም የተማሩ ሰዎች ወንጀል ውስጥ ሙስና ውስጥ ምናምን ኮንትሮባንድ ውስጥ ተዘፍቆ መታገኛቸው ሰዎች አሉ ሰዎችን በመግደል ምናምን እንደዛ አይነት ነገር ውስጥ ያሉ ሰዎች እንዴት ይሄን ያህል እንዴት ጨካኝ ሊሆን ቻለ ምናምን ብለ በጣም ነገሩ ላይ ዲፕ እንትን ማለት ሲጀምር እኔ መንግስት አስመርቆኝ ተመርቄ ይሄን ያህል ዘመናትን ተመሬ ለፍቼ እዛ ቢሮ ሄድኩኝ እንዲህ ተባልኩኝ እዛ ሄድኩኝ እንዲህ ተባልኩኝ ብር አምጣ ተባልኩኝ ጉቦ መሰጠው ብር የለም ዘመድ የለኝም በዘመድ ሚያዝ ከሆነ ስራ ሶ ያ በዛ ነገር ላይ ሁሉ ተስፋ ከቆረጠ በኋላ ምንድነው ያንን ሰው መጉዳት ይጀምራል በአንድ ሰው ምክንያት ወይ በሁለት ሰው ምክንያት ብዙ ዜጋ ነው የሚጎዳውላ ገብቷላ ስለዚህ እንደዚህ አይነት ነገሮች እየተፈጠሩ ያሉት ሁላ በመንግስት በኩል ባለው ክፍተትም ጭምር ነው ስለዚህ እንደዚህ አይነት ነገሮች ቢስተካከሉ በጣም አሪፍ ነውና ያው የመንግስት አካላት እያዳመጣችሁን ከሆነ እንደዚህ አይነት ነገሮችን ብታስተካክሉ ማንንም ሙስና ቢበላ ምንም ቢበላ ይዞ የሚሄድ ሰው የለም በነገራችን ላይ ሲጀመር መኖር ምንድነው ሲጀመር ጉቦ ሙስና ምንድነው ብር ምንድነው አሁን አንተ ይሄ ቤት ያንተ ነው ያንተ አይደለም ታልፋለህ የሆነ ቀን ገብቶሃል አይደል እዚህ ቤት ላይ ትኖራለህ የሆነ ሰዓት ላይ ሌላ ሰው ነው የሚኖረው ያ ማለት ያንተ አልነበረም ያንተ ማለት አይደለም ለጊዜው የምንጠቀማቸው ቁሶች ናቸው እነዚህ ቁሳቁሶች ሊያታልሉን አይገባም አንድ ላይ በጋራ ተሰብስቦ ሰው ቢበላ ራሱ የሚበቃው ነገር ነው በነገራችን ላይ ስለዚህ ኢትዮጵያ ደግሞ ገና ያልተበላች ገና ያልተነካች ብዙ ማይን አለ ወርቅ አለ ብዙ ነዳጅ አለ ምናምን ሶ ብዙ ነገሮች ብዙ የሀብት እንትን ስላለ ያን ነገር አብሮ መጠቀም አብሮ ማደግ ላይ ትኩረት ቢደረግ አንድነት ላይ ከታች ያለውን ሰው ማሳደግ ከታች ያለውን ሰው ከፍ እንዲል ማበረታታት ማገዝ በሚችሉት ነገር ሁላ ቢያግዙ በጣም ጥሩ ነገር ነው በያስባለሁ አሪፍ ነው እና መንግስትም በዚህ ጉዳይ ላይ ያው የቤት ስራውን መስራት ማለት የሚመለከተው አካል በቃ ኃላፊነት የተሰጠው አካል ስልጣን ያለው አካል ይሄን ነገር ማስተካከል ነው ማለት ወጣቶቻችን ኦሬዲ ምናቆ ነው እናቋለን ምን አይነት ወጣት እንደሆነ እኛ የምናቃለን ወጣት እንዴት አይነት ደፍረት ተስተውራም በነገራችን ላይ አንዳንድ ችግሮች እንደሚደርሱም ታውቃለህ እሱ ግልጽ እኮ ግልጽ ስለ መንግስት እያወራን ነው የማንንም ስም አላነሳንም መንግስት ማለት ህዝብ ነው በነገራችን ላይ ሶ ህዝብ የሰጠው ሰው መልሶ ህዝብ ነው አደራ የተሰጠው ነውና ኃላፊነት የተሰጠው አካል የሚመለከተው አካል ለምሳሌ አሁን ከላይ ያለው ነገር ጥሩ ነው አሪፍ ነገር እያየን ነው በጣም ደስ የሚል ነገር አለ መሆንም አለበት ነው ግን አንተ አሁን ስልጣን ተሰጥቶክ ቦታ ተሰጥቶክ ካላገለገልክ ህዝብን አገልግል ከተባልክ ማይዘይ ኃላፊነት የሚባለው ስልጣን የሚባለው አገልጋይነት ነው ምንም ራስን ቆልለ ምናምን እንትምትሉ አይደለም ስለዚህ አንተ ህዝብን እንዴት ነው የምታገለግለው ነው ዛሬ ገብተህ እኮ ቢሮ ገብተህ መጥተህ something ጋር ምናምን አድርገህ ምናምን በመኪና ምናምን ማሽከርከር እኮ አይደለም ስልጣን ማለት ትክክል አይደለም ሲጀምር it is nothing እሱ አይደለም ይሰጥ ክብር ነው የሚበልጥ አንተ ለራስህ ከሰጠው ክብር በላይ አንተ ራስህ ወርደህ ከዛ ክብር ከማንም ታገኝ ከህዝብ አንተ ራስህ ማክበር ሳይሆን ምንድነው ክብር የምታገኘው ከማን ነው ከህዝቡ ነው ስለዚህ አንተ ስልጣን ሲሰጥ በዛው ልክ ደግሞ ሸክምም አለ ሸክም ነው የሚሰጥክ ስልጣን ማለት ሳይሆን ሸክም ነው የሚሰጥክ አደራም ጭምር ስለሆነ ሸክምህን ደግሞ እንዴት አድርገህ ነው አንተ መወጣት መቻል አለብህ ለምሳሌ አንድ ወጣት አገባ እንባል ያ ወጣት ወደ ማግባቱ የሚሄደው ቢቆ ነው ቢቆነት ማለት ደግሞ ማግባት ላይ ወደ ቢቆነት መሄድ ማለት ደግሞ ሸክም ሆነ የቤተሰቡን ሸክም ኃላፊነት አጠቃላይ መሪነትን ሚና መወጣት መቻል አለበት ልክ ነው ያንን መወጣት ማንችል ከሆነ ወደዛ አለመሄድ ነው ስለዚህ ስልጣንም የተሰጣቸው አካል ለምሳሌ የሰሙን ስለሆነ ስልጣንም ያለው አካል
ስልጣን ተሰጣው እንድታገለግሉ እንጂ ራሳችሁ ወይ ቤተሰባችሁ እንድትሉ አይደለም። ስልጣን ማለት የህዝብ ነው፣ የምታገለግሉትም ህዝብ ነው። ክብርም ደግሞ የምታገኙት ከማን ነው? እዛ አገልግሎት ከሰጣችሁት ህዝብ ነው። ስለዚህ አሁን ህዝቡ ላይ ያንን ማድረግ እና ወጣቱም አሁን በቃ መተኛት የለባችሁም። በቃ ወጣት ተኝቶማ ቤት ቁጭ ብላማ ማንንም የሚጠይቅ የለም። መማሪን ማንንም አያውቅልህም። ቤት ቁጭ ካልክ ወጥቶ መንቀሳቀስ በቃ ቤት ቁጭ ካልክ አንተ መማሪን ማናውቅልህ የሆነ ነገር ክሬት ያንተ አባትና እናት ሊያውቁ ይችላሉ። ያንተ መማሪህን ያንተ ወላጅ ሊያውቅ ይችላል። ይሄ መሆን የለበትም። እኛ ወጥተን ራሳችንን መግለጽ መቻል አለብን። ማለት እኔ ወጥቼ ራሴን መግለጽ መቻል በዛ ላይ የምችለውን ነገር እኔ ይሄ ነገር እችላለሁ፣ መንግስት አግዘኝ በዚህ በኩል በቃ ወጥቶ መጠየቅ ራስን እንትን ማለት ነገር መልመድ አለብን። ወጣቶቻችን በተለይ ቤት ቁጭ ብለን ስራ መጣል ማለት ይሄ የማይሆን ነገር ነው። ስለዚህ በር ቆልፈን ቤት ቁጭ ብለን ስራ የምንጠብቅ ከሆነ ቤት ቁጭ ብለን እኛ ቤት ለምሳሌ አንድ የሁለት ልጅ ውጪ ካለ እነሱን ተማምነን እዚህ የምንቀመጥ ከሆነ ይሄ አደጋው ነው የሚመጣው። በኋላ ላይ አደጋ ይመጣል። እዛ ላለውም ችግር ነው፣ እዚህ ላለውም ችግር ነው። ስለዚህ ወጣቱ አሁንም ይሄን እኛን መላላት ሊሰሙ ይችላሉ። አሁን እዚህ ላይ ያለ ወጣት በቃ ራሳችሁን በፕሬስ አድርጋችሁ ማውጣት መቻል አለባችሁ። ማለት ቤት ተቀምጣ አይደለም አንተ ዲግሪህን ያንተ መማሪን እንትን የምትለው ቤት ቁጭ ብላ አይደለም፣ ወጥተህ ነው መማሪን የምትገልጸው። ወጥተህ ነው ፊት ለፊት ማለት መጋፈጥ መቻል አለብህ። ድፍረት ሊኖር ይገባል። እያንዳንዷ ነገር ኤቭሪቲንግ ኮንፊደንሻል መሆኑ እያንዳንዷ ነገር ራሳችንን በማይጎዳ መልኩ የሆነ ነገሮችን በጥበብ ማለት በተማራ መልክ በማስተዋል በጥበብ ምናምን መጠቀም መቻል አለብን። ስለዚህ እንደዛ አይነት ነገር መለማመድ አለብን። ካልሆነ አመኛ እኮ ዛሬ አሜሪካ ላይ ያለውን ፖለቲካ ኢትዮጵያ ውስጥ አምጥተን እንትን ምንል ከሆነ ደቡብ አፍሪካ ያለውን ፖለቲካ እዚህ አምጥተን ያንን ነገር ለመለማመድ የምንሞክር ከሆነ አደጋው የከፋ ነው የሚሆነው። እኛ ያደግነው አሜሪካ ተምሮ ያደገው ልጅና እዚህ ኢትዮጵያ ውስጥ ተምሮ ያደገው ልጅ እኩል አይደለም፣ አንገናኝም በምንም ማለት ነው። ስለዚህ እዚህ ያለው ነገር በሰማይና ምድር ያክል ነው የሚሪቀው። ስለዚህ እኛ ሰው እንደ ቤቱ ነው የሚኖረው፣ እንደ ቤቱ። ስለዚህ እኛ እንደየ አካባቢው መልመድ አለብን። ይሄንን ነገር መልመድ መንግስትንም ሆነ ስልጣን ያለውን አካል የማስቸገር የመጠየቅ ማስቸገር ማለት መሳደብ አይደለም። ማስቸገር ማለት ያለውና አተካራ ምናምን አቃቅር ማውጣት ሳይሆን ቤት ቁጭ ማለት ራሱ ማስቸገር ነው። በነገራችን ላይ ይሄ ሁሉ ህዝብ እያለ የሆነ ነገር ካልሰራ ለሀገር አስተዋጽኦ ካላደረገ ይሄ ራሱ ማስቸገር ነው። ስለዚህ አሁን ቤት ቁጭ ብለን አይደለም እኛ ውጤታማ ምን ሆነ ባይየ ስኬት ማለት ያንተን እንቅስቃሴ እየፈለገ የሚመጣ ሳይሆን እኛ ምን አንፈልገው ለፍተህ አሳደህ የምታገኘው ነገር ነው። ስለዚህ ነገሮችን ፕሪስ አድርገን ማውጣት መቻል አለብን ወጣቶቻችን ማለት ነው። ስለዚህ ነገሮች ላይ በብልጠት መጠቀም ማለት ነው። ነገሮችን በስልት በመጠቀም ምናልባት እኛም ብዙ ነገሮችን አይተናል። እኔ አሁን ብዙ ነገር አይቻለሁ ማለት ነገሮችን ከመጠበቅ ምናምን ከማየት ምናምን ተመልካች ከመሆን አይደለም የምታገኘው። ነገሮቹ ላይ ምንድነው ቀጥታ እንቅስቃሴ ወደ ውስጥ ሲገባ ብዙ ነገር ሊያስተምር ይችላል። ስለዚህ ብዙ ነገር ትማራለህ። እኛ በብዙ ነገር ተጎተን ሊሆን ይችላል። ለምሳሌ እኛ ብዙ ነገሮች ብዙ አመታት የባከኑ ሊኖሩ ይችላሉ። ያም በማን ምክንያት? በእኛ በራሳችን ምክንያት ማለት ነው። ይሄ መሆን የለበትም ነው። ጊዜው አሪፍ ነው፣ ሁኔታው አሪፍ ነው፣ ዘመኑ አሪፍ ነው። እኛ ወተን ኤቭሪቲንግ ሊስትሮ ቢንሰራ ውጤታማ ነን። እንደ አንድ ዲግሪ ሆልደር የሚከፈለው የወር ደሞዝና አንድ ሊስትሮ ሰራተኛ የሚከፈለው በቀድሜ ያገኘው አይገናኝም። ሰማይና ምድር ያክል ነው የሚቆንጥመለው። ለምሳሌ ዛሬ ላይ ያያየን ነው አንድ ዲግሪ ሆልደር የሚከፈለው በወር 10,000 ብር ሊሆን ይችላል። አንድ ሊስትሮ የሚሰራ ልጅ በቀን እስከ 1,000 ብር ሊያገኝ ይችላል። በወር ስናደርገው የምንስንት ነው 30,000 ማለት ነው። 15 እንኳን ወጪ ቢያደርግ 15ቱን መቆጠብ ይችላል ማለት ነው። ያ ግን ዲግሪ ሆልደሩ ያ ተቀጣሪው 10,000 ብር ነው የሚከፈለው። ከዛው ቤት ኪራይ አለ፣ ግብር አለ፣ ሳሙና አለ፣ ምን አለ፣ ካርድ አለ፣ ወጪ አለ፣ ትራንስፖርት አለ፣ ምን አለ። ስለዚህ 15 በላይ ሁላ በቃ ያረጋል። ግን አሁን እዚህ ዲግሪ ያለው ልጅና እዚህ ጋር ሊስትሮ ያለው የሚሰራው ልጅ ስለዚህ ጋፑን እዚህ ጋር ማየት መቻል አለብን። እዛ ለኛ ገብተን ውስጥ ላይ ሂሳብ መስራት መቻል አለብን። እዛ ላይ እኔ 10,000 ብር የሚከፈለኝ 15,000 ብር የሚከፈለኝ ምን ሆኜ ነው? ምን ስለሆንኩም ተማርኩ ብዬ ስላልኩ ነው የሚከፈለኝ ብዬ ጥያቄ መፍጠር ማለት ራሳችንን መጠየቅ መቻል አለብን። ስለሆነ መስራት ማይፈልግ ሰው አለ። በቃ አሁን ስፔሻሊ አንደኛ እንዲ ዲግሪ ሆልደር ምናምን አሉ፣ ሁሉም ማለት አይደለም። ዝቅ ብሎ የሚሰሩ ዝቅ ማለት ዝቅ ማለት ችግር የሌለባቸው አሉ። ለምሳሌ በረካሽ ብር ምግብ የሚበሉበት ቦታ አለ፣ የሚበላበት አለ። እዛ ሄዶ መብላትን
ማይፈራ ማይሸማቀቅ የተማረ ዲግሪም ሆነ ሌላ ነገር ሌላ ማረግ ያለው ሰው አለ። በጣም ነው ማደንቃቸው። ለምሳሌ አሁን እኛ ያለንበት ሆቴል በጣም ውድ በሚባል እንትን የሚሸጥበት ነው። ግን እዚህ የሚሸጠው ፓስታ ምናልባት 600-700 ብር ሊሆን ይችላል እዚህኛው ሆቴል ላይ። ዝቅ ያለ ነው ብለን በቆርቆሮ በዳስ ሊሆን ይችላል፣ በእንተንም ሊሆን ይችላል፣ የጭቃ ቤትም ሊሆን ይችላል። የሚሰራው ፓስታ በ120 ብር የሚሸጥ ነው አይደል? ስፓይሱ የሚጨመረው ቅመማ ቅመም ያው ነው። እነዚህም ከየትም አይደለም ከማርስ አይደለም የሚያመጡት፣ እነዛም ደግሞ ከአፈር ውስጥ አይደለም የሚያመጡት። ሁሉም ከአንድ አይነት እንትን ነው የሚገዙት። አሰራሩም ብቻ ላይሆን ይችላል። በጣም ቆንጆ ምግብ ተሰርቶ በ120 ብር የሚሸጥ እያለ ሰው ይሄንን በ700 ብር የሚበላውን ፓስታ ነው የሚያየው። እይታውን ነው መብላት የሚፈልገው። ያ ምንድነው ኮምፈርት ዞን ላይ መሆን ይፈልጋል ሰው። ገብቶሃል? ያለ ቦታው እሱ ክሳራ ያመጣላው። እንደ አቅማችን እኛ የምናገኘው ገቢ ምን ያህል ነው? የምናወጣው ወጪስ ምን ያህል ነው? እዚህ ጋር ይሄንን ምግብ ቢበላ ጉዳቱ ምንድነው? ይሄን ቢበላ ጥቅሙ ምንድነው? የዚህ ገብቶሃል? የሚበልጠው የዚህ ጥቅም በምንድነው? በቃ ገብቶሃል? ስለዚህ ይሄን ነገር ራሱ ካልኩሌት ማድረግ አይፈልግም ሰው። በቃ በጨፍኑ መሄድ ነው። ብር አለው መክፈል ነው መጠቀም ነው ምናምን። እና ምን ለማለት ፈልጌ ነው የተማረ ዲግሪ ያለውም ሰው ምናምን እንዲህ በቃ ዝቅ ያለ ቦታ ላይ መገኘትን የማይፈልጉ ሰዎች አሉ። ልስትሮ ማለት ጸጉር መስራት ማለት ዝቅ ያለ ቦታ አይደለም፣ ስራ ነው። የስራ እኛ የሰጠነው ቦታ ነው እንጂ ስራ ነው ስራ ከሆነ። ስለዚህ ሌላ ደግሞ ምንድነው ከሳውዝ አፍሪካ የሚመጡ ልጆች አሁን እዚህ ጸጉር ቤት ሰራ በትል እኔ እንጃ አንገቱ ይቆረጣታል እንጂ ምናልባት በጣም ተቸግሮ ምናምን ካልሆነ በስተቀር መስራት አይፈልግም። ጸጉር ቤት መስራት አይደለም ዝቅ ያለ ጸጉር ቤት መግባት አይፈልግም። ራሱ ላይፉ ራሱ ኑሮ ራሱ ዝቅ አድርጎ እዛ ገባና ተሰራ እስኪለው ድረስ አይፈልግም። እዛ ጋር ሳውዝ አፍሪካ ላይ ሲኖር ግን የሚያደርጉት ነገር ድንች መሸጥ ሊሆን ይችላል፣ ቲማቲም እያዞረ መሸጥ ሊሆን ይችላል፣ ሽንኩርት ምናምን። ያን ነገር እዚህ ሀገር ቢያደርገው ዝቅ ያለ ስራ የተናቀ ስራ ነው። ገብቶሃል አይደል? እዛ ሲሄድ ግን የከበረ ስራ አድርጎ ነው የሚሰራው። ስለዚህ ሌላ ሀገር ሲሄድ አይኑን ጨፍኖ ማንንም አያይም። ሁሉም ሰው ያው ተመሳሳይ ላይፍ እየኖረ ነው ማለት ይቻላል። ግን በቃ እዛ ሲሄድ ሼም የለውም፣ የከበረ ስራ ነው። ውጭ ሀገር ነው ያለው፣ ለራሱ የሰጠው ግምት ነው። ስራ ግን ልዩነት የለውም። ገብቶሃል? ይሄን ነገር ደግሞ ታሳቢነት እንትን ቢል ያስቡበት እና በጣም አሪፍ ነው። በዚህ አጋጣሚ አሁን ይሄን ስንል የተማረው ምናምን ልስትሮ ይስራ ማለት አይደለም። አሁን እኛውን ትልቁ ችግራውን ነገሮችን የምንቀበልበት አቀባበል ይወስናል። ለምሳሌ እኛ እሱ ለምን አይሰራም እሱ ለምን እንዲያደርግም ልትሉ ትችላላችሁ። አይደለም ያ ማለት አይደለም፣ እንደዛ ማለት አይደለም። እኛ ለስራ ያለንን ቦታ ለስራ የምንሰጠውን ባሉ ምን ያህል ቦታ ነው የምንሰጠው? ስለዚህ ፍላጎታችን ምን ያህል ነው? እዚህ ሀገር ላይ ቁጭ ብሎ የመስራት ፍላጎት እንዴት ነው? ውጭ ሀገር ሄደን የምንሰራውን ስራ እዚህ ለምን አንሰራም? እዛ ሄደን የምንከፍለውን ዋጋ እዚህ ለምን አንከፍልም? እዛ ማታ እስከ 6 ሰዓት እንደሚሰሩ ነው ማለት ይሰራል። እዚህ ሀገር ግን ቀኑን ጋር 6 ሰዓት ቁጭ ብሎ መስራት አይፈልግም። ኦልሞስት 24 ሰዓት ማለት ይቻላል። ይሄን ነገር ምንድነው መቀየር መቻል አለብን ይሄን ነገር ማለት። ስለዚህ ይሄን ነገር እኛ እኮ ዛሬ የምናጠፋት ሰዓት ዛሬ መስዋዕት የምናረጋት ሰዓት ናት ነገኛን ምን እንትን ያረጋል ውጤታማ የሆነ ደረጃ ላይ ከፍ ብለን የምናገኘው። አሁን እኛ ሀገር ላይ ለምሳሌ ስራ የሚሰራው ተስፋ የቆረጠ ሰው ለምሳሌ ትምህርት ላይ ያልተሳካለት 10ኛ ክፍል የወደቀ 12ኛ ክፍል የወደቀ 8ኛ ክፍል የወደቀ ምናምን ትምህርት ላይ በቤተሰብ በምናምን ተስፋ የቆረጠ ሰው ነው ዛሬ ላይ ወደ ስራ ጥናትም የሚኖረው ወደ ስራ ላይ ወስኖ የሚገባው። ዛሬ ላይ ደግሞ ምናያቸውን ትላልቅ ነገሮችን ትላልቅ ህንጻዎችን ትላልቅ ሆቴሎችን የገነቡ ሰዎች ምን አይነት ሰዎች ናቸው? ያኔ ታሪካቸውን ሲንሰማ ያልሆነ ስራ የሚሰሩት የተማሩት ምናምን ሳይሆን ትምህርት ላይ ውጤታማ ያልሆኑ በአንዳንድ ነገሮች ላይ በቤተሰብ በምናምን ውጤታማ ያልሆኑ ሰዎች ወዴት የመጡት ወደ ልስጥሮ ወደ ምናምን ትናንሽ ማለት ወደ በቃ እኛ ምን ማለት ስራ ሆኖ ግን እኛ የማንቀበላቸውን ስራዎችን የሰሩ ሰዎች ናቸው ዛሬ ለስራ ክብር ያላቸው ዛሬ ላይ ትላልቅ ቦታ ደርሶ የምናያቸው ማለት ነው። ስለዚህ መማርም አንድ ነገር ነው፣ ስራውም አንድ ነገር ነው። ትምህርት ለምሳሌ ስንማር ኬጂ ሳትማር 12ኛ ክፍል አገባ
አንደኛ ክፍል ለመግባት ኬጂ ትማራለህ። ከኬጂ አንደኛ ከአንደኛ እያልክ ከ12 ዩኒቨርሲቲ ጀስት እንደዛው ምንድነው ስራ ላይ ስትመጣ ዛሬ ልስጥሮ ላይ የሆነ ነው ጸጉር ቤት ላይ ሆነ ነው እያልክ ወደ ሆቴል ወደ ምናምን የምታድገው። ስለዚህ ነገሮች በስቴፕ ነው ወጣቱ በአንዴ ነው እዛ። ስለዚህ በአንዴ ዘለን ዛሬ ለምሳሌ እኔ ካፌ ገብቼ ሻይ መጠጣት ሳልችል የሆነች ነገር ሳገኝ ሆቴል የሚያምረኝ ከሆነ የሆነች ነገር ሳገኝ የተሻለ ሪዞርት ምናምን የሆነ በቃ አንድ አይነት ማኪያቶ ሆኖ ራሱ ኳሊፋይድ የሆነ ቦታ የሚመርጥ ከሆነ ውጤታማ አልሆንም። ምክንያቱም እኔ ዘወትር ማኪያቶ መጠቀም የሚፈልግ ከሆነ እኔ ማግኘው ገቢ ዘወትር እኔን ያጠጣኛል ብዬ ማሰብ መቻል አለብኝ። እኔ ዘወትር ለምሳሌ ሽሮ መብላት ማልችል ልጅ በወር አንዴ ወይ በሆነ ነገር አጋጣሚ የሆነች ነገር አግኝቼ ወደ ክትፎ ቤት የሚሄድ ከሆነ ያንን ክትፎ የሚበላው እኔ ዘወትር መብላት እችላለሁ ወይ ነው። ዘወትር ያንን ነገር መጠቀም እችላለሁ ወይ አልችልም። ስለዚህ ምንድነው መሆን ያለበት ወደዛ ስቴፕ ለመሄድ እዚህ ጋር መስራት አለብኝ። ጠንክሮ መስራት እዚህ ጋር መስራት መቻል አለብኝ። ስለዚህ እኛ ለስራው ያለን ቦታ ለስራው የምንሰጠውን ትኩረት ምንድነው ምን ማድረግ አለብን? መቀየር አለብን። እስቲ ነው አልተቀየረም እኛ ሀገር ላይ ይሄ ስራ እንትን እስካሁን አልተቀየረም። ስለዚህ እንዴ እዚህ ሀገር ልስጥሮኒኬ እዛ ውጭ ሀገር ሄጄ ሽንት ቤት ዘጥ በቃ መሆን ከሆነ መታጸዳ ከሆነ ክሊነር የሚሆን ከሆነ እዛ ውጭ ሄጄ እንግሊዝ ሀገር ሄጄ ጋርድ የሚሆን ከሆነ የሆነች ነገር ምናምን ዴሊቨሪ ምናምን ምላላክ ከሆነ ስለዚህ ታዲያ እሱ ልዩነቱ ምንድነው? እዚህ ለምን አልሰራም ያንን ነገር? ስለዚህ እዚህም ጋር ከዛ የተሻለ ነው አመለካከታችን ቦታ ምን አለበት? ይሄን ነገር ግንዛቤ በቃ ሊኖረን ይገባል ማለት ትልቅ ጥያቄ ነው። እኛም በፊት እናስበው ነበር፣ አሁንም ስናይ ግን አይደለም ስህተት ነበር፣ ተሸውዳል፣ ስህተት ነበር የነበረው ማለት ነው። ስለዚህ ያንን ስህተት እኛ ደግሞ መርገም የለብንም። ስለዚህ ለሌላው ምሳሌ እንዲሆን እኛ የተማርን ወጣት በተለይ አሁን የተምረን ቤት ቁጭ ያልን ወጣት ስራ አጥ ወጣት የምንለው በጣም ማውጣት መቻል አለብን። እንዴ ትምህርት ቤት ስንማር እኮ ትምህርት ቤት ላይ ጓደኛ እናፈራለን፣ ለስራ ዋስ የሚሆነውን ሰው እናፈራለን፣ ብዙ ነገሮችን የሚያውቅ ሰው እናፈራለን። እኔ አሁን ለምሳሌ ኢትዮጵያ ውስጥ ያለውን የአዲስ አበባ ልጅ ወይ የአዳማ ወይ የመቀሌ ወይ ምናምን የሐዋሳ ልጅ አብሮ ሊማር ይችላል። ያ ልጅ ደግሞ ተምሬ ወጥቼ ነገ ላይ እኮ ለኔ ዋስትና ነው፣ የስራ ዕድል የሚያመቻችልኝ ሰው ነው። ስለዚህ ስንማር ጓደኛም ጭምር ነው የምናፈራው። ስለዚህ ዋስትናም ጭምር ማለት የትኛውም ላይፍ ላይ ስለዚህ ስንማር ከትምህርት ቤት ኔትወርክ መዘርጋት ማለት ነው። ትምህርት ቤት ላይ ሆነን እኔ ዩኒቨርሲቲ ላይ ሆኜ ያሳለፍኩት ልጅ ያሳለፍኩት የክፍል ጓደኛ ያሳለፍኩት የዶርሜ ልጅ ምንድነው ነገ ከትምህርት ጨርሼ ሲወጣ ምንድነው ዋስ ነው፣ ዋስትና በቃ ዋሲ ነው፣ የስራ ዕድል የሚያመቻችልኝ ሰው ነው። ስለዚህ ያንን ሰው አፍርተን ወተን ታች ተመልሰን ወደን ወዴት ነው የምንኖር? እዛ ታች ላይ ሄደን ቤተሰብ ጋር ቁጭ ብለን ምንም እንደማናቆነን መንግስት ስራ አልሰጠኝም ብለ ቤት ቁጭ ካልን እኮ ምንም ያንተ ቤተሰብ የኔ ቤተሰብ እኮ የኔ ወላጅ የኔ አባት አስተምሮኛል፣ ግዴታውን ተወጥቷል። ስለዚህ እሱ አስተማረኝ ደግሞ ምን እንደሆነ እንንቀሳቀስ እንዲወጣ ነው፣ የትም ሄጄ እንዲሰራ የትም ሄጄ እንድንቀሳቀስ የትም ዞሬ ስራ እንዳገኝ ነው ያስተማረኝ። ስለዚህ ከካምፓስ መጥቼ ሰፈር ሄጄ ከፋዚል ጋር ቁጭ ብዬ ድሮ የጫኖኛ የነበርኩትን ላይፍ የሚቀጥል ከሆነ ስለዚህ መዘዙ ማን ላይ ነው የሚመጣው? እኔ ላይ ነው። ስለዚህ ቤተሰብ ምን የሚያደርግ ይጀምራል? ተስፋ ይቀጥላሉ እነሱ አንተ ላይ ተስፋ ግን ይመነምናል፣ ተስፋ መቁረጥ ይጀምራል። ስለዚህ እኔ አሁን ለቤተሰቡ ምን ሆንኩ? ሸክም ማለት ነው። ስለዚህ ዛሬ ትምህርት ቤት ላይ ያፈራሁት ጓደኛ እኮ ደውዬ የሆነ ነገር አመቻች እንዴ አርግ ብዬ ብልኳ አዲስ አበባ ላይ ምን ማድረግ የሆነ ነገር ምናምን ተደራጅቶ አንድ ላይ ብሬድ የሚታቆ ልጅ ነው፣ የክላስ ልጅ ነው፣ ጓደኛ ነው፣ አብራ ዶርም ላይ ያደረከው ልጅ ነው። የሆነ ነገር ክሬት ማድረግ ይቻላል። ትምህርት ቤት የነበረውን ላይፍ ወደ ስራ ዓለምም አንድ ላይ ማስቀጠል ትችላለህ። ስለዚህ ያን ምንድነው ከምን የመጣ ነው? ከትምህርት ውጤት የመጣ ማለት። ስለዚህ ይሄን ነገር ማድረግ እየቻልን ይሄንን ነገር መንቀሳቀስ እየቻልን እኛ ቤት ቁጭ ብለን መንግስትን የምንተች ከሆነ ቤተሰብን የምንተች ከሆነ ውጪ ያለውን አጎት አክስት ልጅ ምናምን የምንተች ከሆነ ጉዳቱ በማን ነው? በእኛ ላይ ነው፣ በእኛ ነው። በራሳችን ግዴታቸውን ተወጥተው ስለዚህ ወጣቱ ይሄን ነገር መቀየር መቻል አለብን። በቃ ይሄ ምንም አይጠቅም ነገር ነው። ስለዚህ ይሄን ነገር ምንድነው በቃ ኢምፕሩቭ ማድረግ መቻል አለብን፣ መስተካከል አለበት ነገር ነው። ይሄ እይታ ማለት ነው እኛንም የጎዳ ነገር ስለሆነ ከዚህ ነገር ምንድነው መሆን አለበት? ወጣቱ መውጣት አለበት። ወጥቶ የራሱ የሆነ ነገር ክሬት ሳምቲንግ እንዲህ ዛሬ እኮ የሆነ ቦታ ላይ ሄጄ ከተማ ላይ ልስጥሮ እየሰራው የተሻለ ነገር መጠበቅ እኮ ዛሬ እየበለው እየጠጣው እኮ
ነገ የተሻለ ነገር መጠበቅ ይችላል። ሳትበላ አንተ አሁን በርባሶ የሆነ ልብስ ለብሰህ ተርበህ ምናምን ዝናብ እየመታክ ዝም ብለህ እያለቀስክ ምናምን ሰዎችንም ራስንም ከምታስጨንቅ ለሀገርም ለሰው ለቤተሰብም ሸክም ከምትሆን ለስትሮ አይደለም ምን በቃል እኮ በዝቅ ራሱ ክብር እኮ ነው ሰርተ ነው። ስለዚህ አሁን እኛ ሰው የሚያከብረን ነገር አታጣም። ሰው የሚያከብረን ስንሰራ ነው። ባይዘይ ሲኖር ኪሴ ላይ ብር ካለ ሳትፈልግ ማንም ያከብርሃል። ዛሬ ምናልባት በሞኝነት ባይዘይ ስራ ምን ይክሰው ሞኝ ነው በጣም ማንም ሆነ ማን ስራ የሚንቅ ሰው አንተ የምትሰራውን ስራ ልስጥሮም ሆነ ጸጉር ቤትም ሆነ ሌላም ነገር ስራ የምትሰራውን ሰው ይሄን እንዴት ይሰራል ብሎ የሚንቅ ሰው እሱ የተናቀ ሰው ነው ማለት ሞኝ ነው። በቃ የሞኝነት ጥግ ማለት ትችላለህ እንዴ። ስራ የሚሰራውን ሰው የሚንቅ ሰው ድንቁርና እንጂ የሚሰራ ሰው ራሱ ይውቀት አይደለም። የሚሰራ ሰው ራሱ ሞራሉ መነካት የለበትም። በቃ የሚሰራውን ማበረታታት ሲባል ማበረታታት የሚሰራ ሰው ይችላል እኮ ባይ በጣም ይደርሳል። ይሄን ነገር ደግሞ እኛ አለመስማት ነው። ወጣት እንደ ወጣት ይሄን ነገር ማወቅ አለብን። ከውጪ የሚመጣው ነው ተጽዕኖች ዝም ብሎ ሰው የንቀትም ሆነ ሳምቲንግ ምናምን ሊመጡ ይችላል። ያንን ነገር በቃ ሬዲ ማሳለፍ መቻል አለበት። አለመቀበል ቦታ አለመስጠት። ዛሬ እንትና አንተ እንዴት ዲግሪ ጨርሰህ እንዴት ሊስትሮ ትሰራለህ? አንተ ባለፈው የተማርከው ትምህርት እንዴት ጸጉር ቤት ትሰራለህ ምናምን ልል ይችላል። ይሄ ምንም አይደለም። ስለዚህ ያ ሰው የሚለኝ እኮ ለኔ ዳቦ አንድ ቡና ላይ ገዛል ይችላል። የቡና ሀብር ቸገረኝ ብል ያ ሰው ላይ ይሰጠኝ ይችላል። እና ምንድነው ያው ስራው የትኛውም ስራ መናቅ የለበትም። ስለዚህ ሰው ማለት ስኖሪ ነው በቃ የሚያከብርክ። ይሄ ግልጽ ነው። ካለክ ማንንም ያከብራል፣ ከሌለ ግን ማንንም አያከብርም እንዴ ይባላል። ስለዚህ ካለ አለ ከሌለ የለህም በቃ የለም። ስለዚህ ያ ነገር ስለኛ ምንድነው የትኛውንም ስራ በፍሪደም በነፃነት መስራት መቻል አለበት። ነፃ ሆኖ ማለት ነው ማንንም ሳይሰማ ነገር ሳንሰማ ማንንም ተጽዕኖ ሳንሰማ። ስለዚህ ምንድነው አንተ እኮ ኢንፍሉዌንሻል ሰው የምትሆነው ነገ ተነግሯል ላይ የተሻለ ሰው የምትሆነው ዛሬ የሚመጣው የትናንሽ እንትኖችን ባለመስማት ነው። ፖዚቲቭ የሆነ አስተያየት መቀበል፣ ኔጌቲቭ የሆነ አስተያየት ግን ከቻልክ ያን ሰው የሚቀበል ሰው እንዲመለስ መንገር፣ የማይቀበልህም ከሆነ ዝም ብለህ ታልፈዋለህ። ስለዚህ ላይቀበልህ ይችላል። ስለዚህ ያ ሰው የሚናገር ሰው ባይዘው በሱ ቤት የውቀት መስሎ ሊታይ ይችላል። ምን አልባት ያገዘ መስሉትም በቃ ያገዘ ለአንተ ሞራል እየሰጠ ምናምን አይነት ነገር ሊመስለው ይችላል። ግን አይደለም፣ ስህተት ነው። ስለዚህ ሰው ስህተት ነው እያወራ ያለው። እሱ ተሳሰተ ማለት አንተም መሳሳት ማለት ነው። ስለዚህ እኔ ምንድነው ያ ሰው የሚናገረኝ ለምሳሌ ጥሩም ሆነ መጥፎ እኔ ወዴት መቀየር ወደ ፖዚቲቭ ነገር ቀይሬ ወደ ጥቅም ማዞር። ስለዚህ መጠቀም መቻል አለ። ያንንም ሰው መጠቀም የሚሰጠኝ ያ ባይዘ ስራ ሲሰራ ቻሌንጅ ይኖራል። ለከና ቻሌንጅ የሚባለው ደግሞ ያው እንዲ ከውጪ የሚመጡ የቃላት ቻሌንጅ ማለት ነው። ሌላ የስራ የምናምን ሳይሆን የቃላት ሊመጣ ይችላል። የቃላት ቻሌንጅ አለ። ያንን ቻሌንጅ አንተ ምንድነው ያ ቻሌንጅ ከሌለ ደግሞ ያንተ ስራ ውጤታማ አይሆንም። በትክክል ስለዚህ ትምህርት ቤት ስንማር ፈተና ባይኖር እኛ መማራችንን በመናቃለን። በደንብ አታጠናም፣ አትዘጋጅም፣ ዋጋ አትከፍልም። ዋጋ ከፍለህ ትፈተናለህ። ከዛ የፈተናው ውጤት ደግሞ አንተን ምን ያደርጋል? አንተን ይገልጻል። ስለዚህ ለቀጣይ ስቴፕ ምንድነው ሞራል ነው። ዛሬ ላይ ያለፍከው የፈተና ውጤት ያ ፈተና ቻሌንጅ ነው። ፊት ለፊት ያለው ደረጃ ላይ ለመድረስ ዛሬ ያለፍከው ፈተና ምንድነው? አንዱ ቻሌንጅ ነው። ስለዚህ እያንዳንዷ ነገር መፈተን ያለው ያን ድልድይ መሻገር መቻል እያንዳንዷን ፈተና ማለፍ ከቻልክ ነው ውጤታማ የምትሆነው። ስለዚህ ያ ቢዝነስ ላይም ስንገባ ልክ በትምህርት ቤት ላይ የነበረውን ነገር ወደ ቢዝነስም ስንመጣ ፈተናዎች ይኖራሉ፣ ቻሌንጅ ይኖራል። ለምሳሌ በመንግስት ህጋዊ አካልም ሊኖር ይችላል ቻሌንጅ። ለምሳሌ ስራ ስንሰራ አላግባብ ግብር ልንባል እንችላለን። ታክስ ለምሳሌ መክፈል ካለብኝ ከፍላለሁ፣ ለምሳሌ መክፈል የሌለብኝንም ልጠየቅ እችላለሁ። ያንንም ቻሌንጅ እንዴት ማለፍ አለብኝ? በቃ ያንንም ማለፍ መቻል አለብኝ። ዛሬ ምን የሆነች ቢዝነስ ከፍቼ እየሰራው ወይ ገቢዎች የሆነ ነገር ንግድ መጥቶ ያለግባብ የሆነ ነገር ቢያረግ የሆነ ነገር ቢያደርሱብኝ በእነሱ ምክንያት ደግሞ የኔ ቢዝነሴ ስታክ መሆን የለበትም። ማቆም የለብኝም፣ መቀጠል ነው ያለብኝ። ስለዚህ አሁን ለምሳሌ እያየን ነው። ከውጪም አንዳንድ ነገር ይዞ የሚመጡ ወጣቶች አሉ፣ እዚህ ሀገርም ያላቸው አሉ። ወደ ስራ ለመግባት ስራ ገና ሳይጀምር ንግድ ፍቃድ ሳያወጣ ስራም በሁኔታውም ሳያመቻች ገና ግብር ያስባል። ፊት ለፊት የሚከፍለውን ግብር ያስባል። አዎ ግብር አለ ምናምን ቀረጥ ምናምን ፊት ለፊት ግብር ያስባል። ስራ ማይጀምር ሰው አለ። ይሄ መንግስት እያለ እንዴት ስራ መስራት ይችላል? ገና ሳይሞክር ሰው በተናገረው ስራው ላይ ሳይገባ ለምሳሌ 20-30 ሚሊዮን 20-30 ሚሊዮን
ባጀት ለምሳሌ ቢዝነስ የሚያንቀሳቅስ አንድ ባለሀብት እንበል፣ አንድ ደግሞ የ100,000 ብር ሱቅ ትንሽዬ ቢዝነስ የሚያንቀሳቅስ አንድ ነጋዴ አለ። እዚህ በ30 ሚሊዮን የሚያንቀሳቅስ ሰውዬና እዚህ ጋር በ100,000 የሚያንቀሳቅስ ሰው ለምሳሌ የ30ውን ነው ግብር የሚከፍለው የ30 ሚሊዮኑን ነው። እዚህ ጋር ደግሞ የ100,000ም ከ100,000 ነው ግብር የሚከፍለው። ለምሳሌ ግን ቀረጡን የዛ የ30,000 ብር ነው። የሆነች ቢዝነስ ሊጀምር አስቤ ሊሆን ይችላል። እኔ ጋር ያለው 200-300,000 ሊሆን ይችላል። እኔ አሁን ሚክሮን መውሰድ ያለብኝ ከማን ነው? ከዚህ ከ100,000 ሰውዬው እንጂ እዚህ 30 እና 40 ሚሊዮን ቢዝነስ 40 ሚሊዮን ቢዝነስ የሚያንቀሳቅስ ሰው ጋር መጥቼ እሱን ሚከራኝ ብል ላይሆን ይችላል። ለምሳሌ እሱ የሆነ ቻሌንጅ ሊነግረኝ ይችላል። እኔ እንዲህ ከፍቼ 1 ሚሊዮን ግብር ተጠየቅኩኝ፣ እሱ ተጠየቀ ማለት ተጠየቀ ማለት አይደለም። 2 ሚሊዮን ግብር ተጠየቅኩኝ ሊለኝ ይችላል። እኔ ዛሬ በ200,000 ብር ለመስራት ያሰብኩትን ቢዝነስ ምን አደርጋለሁ? አቆማለሁ። ከሱ እሱ ሚሊየንስ ነው፣ ሚሊየንስ እያንቀሳቀሰ ካፒታሉ የሱ 30-40 ሚሊዮን ነው። የሚከፍለው ግብር በዛው ልክ ተሰርቶ 2-3 ሚሊዮን ሊሆን ይችላል። እኔ ደግሞ ከሱ ያችን ነገር ሰምቼ እዚህ ጋር ሊጀምር ያሰብኳትን ነገር አቆማለሁ። ያንን አቆምኩ ማለት ደግሞ የነበረችኝን የ200,000 ምን አደርጋለሁ? በቃ እያወጣው አጠፋለሁ ማለት ነው። ይጠፋል። ስለዚህ ያ ነገር ስለሆነኛ የ200,000 ብር ቢዝነስ ካሰብኩኝ እዚህ ጋር የ100,000 አሁን የሚሰራውን ልጅ ነው ማማከር መቻል አለብኝ። አንተ አሁን ያንተ ካፒታል ምን አይን ነው? ገቢህ እንዴት ነው? ትርፍ እንዴት ነው ብዬ እሱ የሚሰጥህም ሐሳብ ከሱ ተቀብዬ እኩል ስለሆነ ከኔ ጋር ስለሚሄድ ማለት ነው። ስለዚህ እኔ ቀጥታ ወዴት ከሱ ጋር ተቀብዬ ወደ ራሴ እመጣለሁ። ስለዚህ ቀድመን ስራው ላይ መገኘት መቻል አለብን። ስራው ላይ ሳንገባ ስራውን ሳንጀምር ቤት ቁጭ ብለን እኛ ፊት ለፊት የሚመጣብንን ሪስክ ለምሳሌ ቻሌንጅ፣ የግብር ቻሌንጅ፣ የምናምን ቻሌንጅ ከመንግስት ከምናምን የሚመጣውን ጫና የሚንፈራ ከሆነ ምንድነው ውጤታማ ካልተጋፈጥኩ አሁን ጦርነቱን የሚያሸንፈው የገጠመ ሰው ብቻ ነው። በቃ ፊት ለፊት ከገጠመ ጦርነቱን እዛው ፈርቶ እዚህ ጋር እንደተሸነፈ ማሰብ ጀመረ ማለት ገና ሳይፋለም ሊያሸንፍም ይችላል እኮ። ተሸንፍ ያለው ብሎ ራሱን በማሸነፍ ራሱ በራሱ የተሸነፈ ሰው ስለሆነ እንደዛ አይነት ነገሮችን ወጣቶች ያው በደንብ እንደሰማችሁን ተስፋ እናደርጋለን ማለት ነው። ይሄ ያነሳ ነው ሐሳብ በአሁኑ ሰዓት በወጣቱ ትውልድ መሃል ነግሶ ያለ ሐሳብ ስለሆነ ብዙዎቻችሁ ሐሳባችንን አንስተን የተወያየንበትን ውይይታችንን እንደወደዳችሁት ተስፋ እናደርጋለን። ቤተሰብ ለመሆን ከፈለጋችሁ ደግሞ ይሄንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ለብዙዎች እንዲደርስም ደግሞ ላይክ የምትሏን መጫን ብቻ በቂ ነው። እጅግ በጣም እናመሰግናለን። ሌላ ደግሞ እንድናነሳላችሁ የምትፈልጉት አይነት ርዕስ ካለ ኮሜንት ላይ መጻፍ ትችላላችሁ። ያወራንበትን ሐሳብ ደግሞ በዚህ ትክክል ናችሁ፣ በዚህ ትክክል አይደላችሁም ብላችሁም ሐሳብ የመጻፍ ነፃነቱ ስላላችሁ እንቀበላለን። ኮሜንቶቻችሁን ደግሞ ስለምናነብ እያንዳንዱን ነገር ምላሽ እንሰጣችኋለን ማለት ነው። ማስተካከል ያለብንን ነገር ደግሞ ማስተካከል አለባችሁ ብላችሁ መስጠት ትችላላችሁ። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ጸዴና አድሜ ነበር። ይመቻችሁ። እናመሰግናለን።